ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለጉበት ጤናና ተግባር የሚያስፈልግ እጅግ በጣም አስገራሚ የሆነ የምግብ አይነትን ለእናንተ እነግራችኋለሁ። ይህ የምግብ አይነት የጉበት ሴሎች እንዲታደሱ ያደርጋል። ጉበት ላይ አላስፈላጊ የሆኑ ኬሚካሎች፣ አጠቃላይ ጽዳጆች እንዳይጠራቀሙ ያደርጋል። እንዲሁም ጉበት በአግባቡ አላስፈላጊ የሆኑ ጽዳጆችን በአግባቡ እንድታስወግድና ለጉበት ሜታቦሊዝም በጣም ተመራጭ የሆነ የምግብ አይነት ነው ማለት ነው። ስለዚህ ይሄ የምግብ አይነት ምንድነው፣ እንዴት መመገብ እንችላለን የሚለውን ለእናንተ ብለን አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሮ ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ከምስሉ ላይ እንደምታዩት ይሄ የምግብ አይነት ቲማቲም ወይም ደግሞ በእንግሊዝኛው ቶማቶ እያልን እንጠራዋለን። ቲማቲም ለጉበት ጤናና ተግባር ተመራጭ ከሆኑ አትክልቶች አንዱና ዋነኛው ነው ማለት ነው። ቲማቲምን አዘውትረው ሲመገቡ ላይኮፒን የሚባል እጅግ በጣም አስገራሚ የሆነ ጸረ ሙቀታማ ኬሚካልን ስለሚያገኙ ለጉበት ጤናና ተግባር በጣም አስፈላጊ ነው ማለት ነው። ይሄ ጸረ ሙቀታማ ኬሚካል እንደሚታወቀው ጉበትን አጠቃላይ የጉበት ሴሎች እንዲታደሱ ያደርጋል። ጉበት በአግባቡ አላስፈላጊ የሆኑ ጽዳጆችን፣ አላስፈላጊ የሆኑ ኬሚካሎችን፣ አላስፈላጊ የሆኑ ኬሚካል ሪያክሽኖችን ለማስወገድ እና አጠቃላይ ጉበት በአግባቡ ራሷን እንድታጸዳ የሚያደርግ በጣም አስፈላጊ የሆነ የምግብ አይነት ነው ማለት ነው። ላይኮፒን ይሄ ጸረ ሙቀታማ ኬሚካል እንደሚታወቀው የጉበት ብግነትና እብጠት እንዳይከሰት ያደርጋል። በእንግሊዝኛው ኢንፍላሜሽን እያለ የምንጠራው እንዳይፈጠር ያደርጋል። ጉበት ላይ ስብ እንዳይጠራቀም በተለይ አልኮሊክ ፋቲ ሊቨር ዲዚዝ እና ናን አልኮሊክ ፋቲ ሊቨር ዲዚዝ ያለ የምንጠራቸው ችግሮች እንዳይጠራቀሙ ያደርጋል። አሁን ላይ እንደሚታወቀው ፋቲ ሊቨር ዲዚዝ በዓለማችን ውስጥ ብዙ ሰዎችን እየገደለና ብዙ ሰዎችን የጤና እክል እየፈጠረ እንደሆነ ይታወቃል። ይህን ለማስወገድ በጣም አስፈላጊ ነው። ሌላው ጉበት ላይ የተለያዩ የካንሰር አይነቶች እንዳይፈጠሩ ያደርጋል። በተለይ ተቁጥጥር የዘለለ የሴል እድገት እንዳይኖር፣ አላስፈላጊ የሆኑ የሴል እድገት እንዳይኖርና የዲኤንኤ ቼንጅ እንዳይኖር በማድረግ ትልቅ ሚና አለው። አጠቃላይ ሄፓቲክ ሴሉላር ካርሲኖማ እያለ የምንጠራው ችግር እንዳይፈጠር በማድረግ በጣም አስፈላጊ ነው ማለት ነው። እንደ አጠቃላይ ለጉበት ጤናና ተግባር በጣም ተመራጭ የሆነ የምግብ አይነት ማለት ነው። ቲማቲም በጸረ ሙቀታማ ኬሚካሎች እና በጸረ ብግነት ባህሪ ባላቸው የተለያዩ ውህዶች የበለጸገ ስለሆነ በተለይ በአልኮል እና በቅባት ጉበት እንዳይጎዳ በማድረግ አጠቃላይ ጉበት ራሷን ዲቶክስ እንድታደርግ የሚያግዝ በጣም አስገራሚ የሆነ የምግብ አይነት ነው ማለት ነው። ቲማቲም የጉበት ሴሎች እና አጠቃላይ ጉበት ላይ ያሉ ኬሚካሎች እንዲነቃቁ እንዲሁም ደግሞ የተለያዩ ኬሚካል ሪያክሽኖች፣ አጠቃላይ ጽዳጆች ጉበትን እንዳይጎዱና ጉበት በአግባቡ እነዚህን ዲቶክስ እንድታደርግ ይደግፋል ማለት ነው። በአጠቃላይ ለጉበት ጤናና ተግባር በጣም ተመራጭ የሆነ የምግብ አይነት ማለት ነው ቲማቲም። ስለዚህ ቲማቲም እንዴት ነው ለጉበት ጤና አስፈላጊ የሆነ የሚሆን በአምስት ከፊል እናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሮ ነባር ቤተሰቦችም ላይክ እና ሼር ያደርጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። አንደኛውና የመጀመሪያው ቲማቲም በጸረ ሙቀታማ ኬሚካሎች ወይም ደግሞ በአንቲኦክሲዳንቶች የበለጸገ ነው። እንደሚታወቀው ቲማቲም ላይኮፒን የሚባል እጅግ በጣም አስገራሚ የሆነ ባዮአክቲቭ የሆነ ውህድ ይዟል። ይሄ ባዮአክቲቭ የሆነ ውህድ ኦክሲዴቲቭ ስትረስ እና ኢንፍላሜሽን እያልን የምንጠራቸው ጉበትን ሊጎዱ የሚችሉ ነገሮችን በመቀነስና በማስወገድ በጣም ትልቅ ሚና አለው ማለት ነው። ኢንፍላሜሽን በአማርኛው ብግነት፣ እብጠት እያልን የምንጠራውና የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እነዚህ ሜጀር ኮዝ ናቸው። ብዙ ጊዜ የጉበት ሴሎች እንዲጎዱና ጉበት ላይ ችግር እንዲፈጠር ከሚያደርጉ ነገሮች በዋነኝነት የሚጠቀሱ ናቸው። ስለዚህ እነዚህ እንዳይፈጠሩ ያደርጋል ማለት ነው። ላይኮፒን እያልን የምንጠራው ጸረ ሙቀታማ ኬሚካል ስለዚህ ለጉበት ጤና በጣም አስፈላጊ ነው ማለት ነው። ሁለተኛ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ ያላቸውን ውህዶች በደንብ ይዟል ማለት ነው። ላይኮፒን እና ሌሎችንም ኢምፖርታንት የሆኑ ባዮአክቲቭ ውህዶችን በደንብ ስለያዘ ቲማቲም ኢንፍላማቶሪ ማርከሮችን ወይም ደግሞ ብግነትን ሊያበረታቱ የሚችሉ የተለያዩ ኬሚካሎች እንዳይፈጠሩ ያደርጋል። አጠቃላይ የካንሰርን ሪስክ ይቀንሳል። ጉበት ላይ የተለያዩ ሴሎች እንዳይፈጠሩ አክቲቬት እንዳይሆኑና አጠቃላይ ተቁጥጥር የዘለለ የሴል እድገት እንዳይኖር ይከላከላል ማለት ነው። ሌላው አጠቃላይ ኦቨርኦል ለጉበት ጤና በጣም አስፈላጊ ነው ማለት። ስለዚህ ኢንፍላማቶሪ ማርከሮች እንዳይከሰቱና እንዳይፈጠሩ ያደርጋል ማለት ነው። ለብዙ ጊዜ የቆየ ኢንፍላሜሽን ወይም ደግሞ ብግነት የጉበት ሴሎች እንዲጎዱ ከሚያደርጉና የጉበት በሽታ እንዲፈጠር ከሚያደርጉ ነገሮች አንዱ ነው ማለት። ስለዚህ ይህን በመከላከል ትልቅ አስተዋጽኦ አለው ማለት ነው። ሶስተኛ
ፋቲ ሊቨር ዲዝ እንዳይፈጠር ያደርጋል ማለት ነው። በተለይ አልኮሊክ ፋቲ ሊቨር ዲዝም ነን አልኮሊክ ፋቲ ሊቨር ዲዝ ያለምጠራቸው በአልኮል የመጣና ከአልኮል ውጭ የመጣ በቅባት የመጣ የስብ ክምችትን ጉበት ላይ እንዳይጠራቀም ያደርጋል ማለት ነው። ጥናቶች እንደሚያስረዱት ቲማቲምን አዘውትሮ የሚመገቡ ሰዎች ብዙ ጊዜ ፋቲ ሊቨር ዲዝ ያለምጠራው አልኮሊክ ፋቲ ሊቨር ዲዝ ነን አልኮሊክ ፋቲ ሊቨር ዲዝ ያለምጠራቸው እንዳይፈጠሩ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ቅድም የጠቀስናቸውን እጅግ በጣም አስፈላጊ የሆኑ ባዮአክቲቭ የሆኑ ውህዶችን በደንብ ፓክድ አድርጎ ስለያዘ ጉበት በአግባቡ ፋት ሜታቦሊዝምን አክቲቬት እንድታደርግና አላስፈላጊ የሆነ የስብ ክምችት እንዳይጠራቀም አላስፈላጊ የሆነ የቅባት መጠራቀም እንዳይፈጠር በማድረግና በማስወገድ ጉበት ራሷን ሬጉሌት እንድታደርግ ይከላከላል ማለት ነው። ስለዚህ ፋቲ ሊቨር ዲዝ ያለምጠራው ችግር እንዳይፈጠር በማድረግ በጣም አስፈላጊ ነው። ፋቲ ሊቨር ዲዝ አሁን ላይ እንደሚታወቀው አልኮሊክም ነን አልኮሊክ ፋቲ ሊቨር ዲዝም በአሁኑ ላይ ብዙ ሰዎችን የጤና እክል እየፈጠረ ይገኛል። እንዲሁም ደግሞ ብዙ ሰዎችን በዚህ ምክንያት ህይወታቸውን እያጡ ይገኛሉና ስለዚህ በመቀነስ እጅግ በጣም አስተዋጽኦ አለው ማለት ነው። አራተኛ የተለያዩ ንጥረ ነገሮችን በተለይ ደግሞ ጉበት ሜታቦላይዝ ካደረገ በኋላ የሚፈጠሩ የተለያዩ ኬሚካል ሪአክሽኖችን የተለያዩ ኬሚካሎችን ጽዳጆችን አላስፈላጊ የሆኑ ውህዶችን ዲቶክስ እንድታረግ ሳፖርት ያደርጋል ማለት ነው። ቲማቲም በተለይ ናቹራሊ ቲማቲም ክሎሪን እና ሰልፈር የሚባሉ ውህዶችን ይዟል። እነዚህ ውህዶች በተለይ ጉበት በአግባቡ አላስፈላጊ የሆኑ ቶክሲኮችን ፊልተር እንድታረግና እንድታስወግድ ሬጉሌት ያደርጋል ማለት ነው። እንዲሁም ሰልፈር የሚባለው ይህ ውህድ በቲማቲም ውስጥ የሚገኘው ናቹራሊ የሚገኘው ውህድ ሲሮሲስ ወይም ደግሞ ይሄ ፋይብሮሲስ እያልን የምንጠራው የጉበት ችግር የጉበት መድከም እንዳይፈጠርና ችግር እንዳይፈጠር በማድረግ ትልቅ አስተዋጽኦ አለው ማለት ነው። አምስተኛ እና የመጨረሻው ካንሰርን ይከላከላል ማለት ነው። ቲማቲም በተለይ ቅድም የጠቀስናቸው እንደ ላይኮፒን ሌሎችም ቫይታሚኖች ማዕድናትን ሌሎችም ጠቃሚ የሆኑ ውህዶችን በደንብ ስለያዘ አዘውትሮ ቲማቲም የሚመገቡ ሰዎች ጥናቶች እንደሚያስረዱት የካንሰር ተጋላጭነት በብዙ ፐርሰንት እንደሚቀንስ ብዙ ጥናቶች ተናግረዋል ወይም ደግሞ አትተዋል ማለት ነው። ስለዚህ ጉበት ላይ ሄፓቶ ሴሉላር ካርሲኖማ እያልን የምንጠራው ችግር እንዳይፈጠር በማድረግ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ እንዴት እንመገበው የሚለውን ልንገራችሁ። ቲማቲም ብዙ ጊዜ ያን ያህል ዩኒቨርሳል የሆነ ዴሊ ሪኮመንድድ ዶዝ የለውም። ግን ብዙ ጥናቶች ሳጀስት እንደሚያደርጉት በየቀኑ ከ1 እስከ 3 መካከለኛ የሆነ ቲማቲምን እንድንጠቀም አድቫይስ ያደርጋሉ ማለት የተለያዩ ጥናቶች። ሌላው እንዴት እንመገበው የሚለው ስናይ ደግሞ ብዙ ጊዜ ቲማቲም እንግዲህ ገደብ የሌለው ምግብ ነው። ያ ማለት በተለያየ አመጋገብ ዘዴ የምንጠቀመው የምግብ አይነት ነው። በተለይ በጥሬው መመገብ እንችላለን። በወጥ መልክ ብዙ ጊዜ እንዲያውም ወጥን በማጣፈጥና ወጥን በትክክለኛ ሂደት ወጥ እንዲጣፈጥ የሚያደርግ የምግብ አይነት ከወጥ ጋር ወጥ እንደ ማጣፈጫን በመጠቀም መመገብ እንችላለን። እንዲሁም ደግሞ ስልስም በስልስ መልክ ማድረግ እንችላለን። በቁርጥ መልክ ሰርተን መጠቀም እንችላለን። እንዲሁም ከቬጂቴብሎች ጋር ወይም ደግሞ ከአትክልቶች እና ከተለያዩ ፍራፍሬዎች ጋር በመጨመር እንደ ሳላድ መልክ በመጠቀም የምንመገበው የምግብ አይነት እና ሌሎችንም የአጠቃቀም ዘዴ በመጠቀም እንመገባለን ማለት ነው። ሌላው ምናልባት ቲማቲምን መቀነስ ያለባቸው ሰዎች እነማን ናቸው የሚለውን ልንገራችሁ። ብዙ ጊዜ አንድ ምግብ ጥቅም እንዳለው ሆኖ ነገር ግን ገደብ ያላቸው ላይመገቡ የሚችሉ ሰዎችም አሉ። እንዲሁ መቀነስ የሚገባቸው ሰዎችም አሉ። በተለይ የኩላሊት ጠጠር ያለባቸው ሰዎች ብዙ ጊዜ ቲማቲምን ከመጠን በላይ እንዲመገቡ አይመከርም። ሲጠቀሙ አልፎ አልፎና በጥቂቱ እንዲሆን ይመከራል። በተለይ ቲማቲም ከፍተኛ የሆነ ፖታሲየም አለው። ከፍተኛ የሆነ ኦግዛሌት የሚባል ንጥረ ነገሮችን እነዚህን ይዟል። እነዚህ ማዕድናት የጠጠር ሪስክ ያለባቸው ሰዎች ጠጠር ከፍ እያደገ እንዲሄድ ሊያደርግ ስለሚችል ጥንቃቄ ማድረግ አለባቸው ማለት ነው። ሌላው